በህልሜ ካየኋቸው ሁለት ሰዎች ጋር ግን መልካቸው የሚመሳሰል ሰው አላየሁም። ተልእኮዬ ሊከሽፍ ነው ማለት ነው በማለት በሐሳብ ውስጥ ሰመጠ። በመዲና ውስጥ ያለ ሰው ሁሉ ድግሱን የበላ አይመስለኝም፣ በድጋሚ ፈልጉ ሲል አዋጅ አስነገረ። ከዛም አንድ ሰው ቀረበውና ጌታዬ፣ እኔ እስከማውቀው ድረስ ሁለት ሰዎች ይቀራሉ። እነርሱም ቢሆኑ አላህን የሚገዙ ናቸው። ማንም ሰው ድግስ ላይ አይገኙም፣ ስጦታም አይቀበሉም። ይልቁንም ለሌሎች ሰዎች ምጽዋት ይሰጣሉ። ዝምታን የሚወዱ የህዝብ አትኩሮትን የሚሸሹ ናቸው አሉት። ይህንን ሲሰማ የሱልጣኑ አይኖች አበሩ። ብዙም ሳይቆይ ከባልደረቦቹ ጋር ሆኖ ወደ መኖሪያቸው ሄደ። በዛም በህልሙ ያያቸውን ሁለት ሰዎች አየ። እንዳያቸውም የሱልጣኑ ፊት በቁጣ ደም መስሎ ቀላ። ከዛም ማናችሁ? ከየትስ ነው የመጣችሁት? በማለት ጠየቃቸው። ለምንስ ነው እኔ ያዘጋጀሁት ግብዣ ላይ ያልተገኛችሁት? ሲል ቆጣ ብሎ ጠየቃቸው። እነሱም እንዲህ ሲሉ መለሱለት፣ የመጣነው ከምዕራብ ነው። ሐጅ ካደረግን በኋላ ለዚያራ ነው ወደዚህ የመጣ ነው። ለነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ባለን ፍቅር ጠፍተናል። በዚህም መመለስ አልቻልንም። ስለዚህ እዚህ ቆየን። ጊዜያችንን በአምልኮ ቁርአን በመቅራት በነፍል ስግደትና በዚክር ነው የምናሳልፈው። እምነታችን በአላህ ላይ ብቻ ነው። ሌሎች ወደ ደገሱት ድግስ አንሄድም በማለት ስለ ሁኔታቸው መልስ ሰጡት። ከሱልጣኑ ጋር የነበሩት ሰዎችም ጌታዬ፣ እነዚህ ሁለት ሰዎች እዚህ መኖር ከጀመሩ ቆዩ። በጣም መልካም ሰዎች ናቸው። ብዙ ድሆችን ይረዳሉ፣ የቲሞችንም እርዳታ የሌላቸውንም ያግዛሉ። ብዙዎቹም እነርሱ በሚሰጧቸው ምጽዋት ሕይወታቸውን መምራት ችለዋል አሉት። ሱልጣኑ በድጋሚ የሁለቱን ሰዎች ፊትና ባህሪ አጢኖ ተመለከተ። ሁለቱ ሰዎች እነዚህ መሆናቸውን እርግጠኛ ነበረ። አሁን ኮስተርና ቆፍጠን ባለ የድምፅ ቅላጼ ተናገረ። እውነቱን ተናገሩ፣ ማን ናችሁ እናንተ? ለምንስ እዚህ መጣችሁ? በማለት ጠየቃቸው። ነገር ግን እነርሱ የሰጡት ምላሽ ተመሳሳይ ነበረ። የመጣነው ለሐጅ ዓላማና ለዚያራ ብቻ ነው። ከነቢያችን አጠገብ መሆን ብቸኛው ግባችን ነው አሉት። ሱልጣን ኑረዲን ዘንጊ ከዚህ በኋላ ማንንም ማዳመጥ አቁሞ እንዲታሰሩ አዘዘ። ከዛም ራሱ ሄዶ ቤታቸውን በደንብ ፈተሸው። በፍተሻውም ጊዜ በርካታ ውድ ዕቃዎችን፣ እንግዳ ይዘት ያላቸው መጽሐፎችን ቢያገኝም ያየውን ህልም ሊያብራራለት የሚችል ነገር ግን ማግኘት ሳይችል ቀረ። ይህንን የማይታወቅ ሚስጥር መፍታት ስላቃተው ሱልጣኑ ቀስ በቀስ እረፍት የለሽ እየሆነ ሄደ። በአንድ በኩል የህልሙ አስፈላጊነት በልቡ ውስጥ ጥልቅ ስር ሰዷል። በሌላ በኩል ምንም ነገር ማግኘት አለመቻሉ ከፍተኛ ረብሻና ውጥረት ፈጥሮበታል። ይህ በእንዲህ እንዳለ በመዲና የሚገኙ ብዙዎች ሐሳብ ይሰጡት ጀመረ። ጌታዬ፣ እነዚህ አዛውንቶች ናቸው። ቀኑን ሙሉ ሲጾሙ ነው የሚውሉት። ብዙውንም የምሽቱን ክፍል በአምልኮ ነው የሚያሳልፉት። ዕለታዊውን 5ቱን አውቀት ሶላትም በረውዳ ሸሪፍ አቅራቢያ ነው የሚሰግዱት። አዘውትረውም ጀነተል ባቂን በእየለቱ ይጎበኛሉ። ሁልጊዜም ቅዳሜ የቁባ መስጂድ ዘንድ ይሄዳሉ። ሰውም አንድ ነገር ከጠየቃቸው ባዶ እጁን አይመልሱትም በማለት ለሱልጣኑ ነገሩት። ሱልጣኑም ስለ እነሱ የተሰጠውን ምስክርነት በሰማ ጊዜ ተደነቀ። ነገር ግን ተስፋ አልቆረጠም። ቀጥሎ ትኩረቱን ክፍሉን በደንብ በመመርመር ላይ አደረገ። ከዛም በክፍሉ ውስጥ ያለውን እያንዳንዱን ዕቃ በጥንቃቄ ማስተዋል ያዘ። ግን የሚያጠራጥር የሚመስል ምንም ነገር አይኑን አልያዘውም። በመጨረሻ ሱልጣን ኑረዲን ዘንጊ ለባልደረቦቹ የመስገጃ ምንጣፋቸውን እንዲያነሱት ጠየቃቸው። ባልደረቦቹም ትዕዛዙን ተከተሉ። የመስገጃ ስጋጃው ከጥጥ በተሰራ ፍራሽ ላይ የተነጠፈ ይመስላል። ከዛም ሱልጣኑ ፍራሹን አንሱት አላቸው። ፍራሹ ሲነሳ ከስሩ ትልቅ ድንጋይ ተገለጠ። ሱልጣኑ ድንጋዩንም እንዲያነሱት አዘዘ። ድንጋዩ እንደተንቀሳቀሰ ከስሩ መሿለኪያ ተገኘ። በጣም ከፍተኛ ርቀት ድረስ የተዘረጋና አደገኛ በሆነ ሁኔታ ቅዱሱ መቃብር ረውዳ ሊደርስ ምንም ያልቀረው ከመሬት ስር የተቆፈረ ጉድጓድ ተገኘ። ይህንን እንዳየ ኑረዲን ዘንጊ ደነገጠ። ፊቱ ቀላ። በቁጣ አይኖቹ እሳት የሚተፉ ይመስሉ ነበር። ሙሉ ሰውነቱ በፍርሃትና በቁጣ ተሞላ። ወደ ሁለቱ ሰዎች ፊቱን አዞረና እንደተቆጣ አንበሳ እንዲህ ሲል አጓራባቸው። እውነቱን በግልጽ ተናገሩ፣ ካልሆነ አሁኑኑ በዚህ ቅጽበት ዕድሜ ልካችሁን በምታስታውሱት መንገድ እቀጣችኋለሁ። ንገሩኝ፣ ማናችሁ እናንተ? ዓላማችሁስ ምንድን ነው? ማንስ ነው ወደዚህ የላካችሁ? ሲል አከታትሎ ጠየቃቸው። በሱልጣኑ ቁጣ በታከለበት ጥያቄ ፍርሃት ያደረባቸው ሰዎች አደጋው እንደማይቀርላቸው ሲገባቸው የሰራ አካላቸው በፍርሃት ራደ። እውነቱንም ከዚህ በኋላ ለመደበቅ አልደፈሩም። ተናዘዙ። እኛ አይሁዶች ነን። በሞሱል ከተማ አይሁዶች ለዓመታት ሰልጥነናል። ተዘጋጅተን ወደዚህ የተላክነው ከበርካታ ገንዘቦች ጋር በሰለጠኑ ባለሙያዎች ነው። ተልእኳችን በማንኛውም አይነት መንገድ የነቢዩ ሙሐመድን ቅዱስ ሬሳ ወስደን አውሮፓ ለሚኖሩ አይሁዳውያኖች መስጠት ነው።
ከተሳካልን ብዙ ሀብቶችን እንደሚሰጡን ቃል ገብተውልናል። ሱልጣኑ በቁጣ ይህንን እኩይ እቅዳችሁን እንዴት ለመፈጸም ነው ያቀዳችሁት በማለት ጠየቃቸው። ምንስ አይነት ዘዴን ነው የምትጠቀሙት? ጭንቅላታቸውን ዝቅ አድርገው እንዲህ ሲሉ መለሱለት። ሁልጊዜም ማታ ከእኩለ ሌሊት በኋላ በትንሹ ከመሬት ስር መሿለኪያ እንቆፍራለን። የተቆፈረውን አፈርም በቆዳ ቦርሳ ተሸክመን በሚስጥር ከመዲናዎች እናፈሰዋለን። ይህንንም ድምፃችንን አጥፍተን ለ3 ተከታታይ ዓመታት ፈጽመነዋል ካሉት በኋላ ጨመሩና ወደ ቅዱሱ ክፍል በተቃረብንም ጊዜ ከአንድ ተጨማሪ ሳምንት በኋላ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ቅዱስ ሬሳ ለማውጣት እንደምንችል ወስነን በአውሮፓ ለሚገኙ አይሁዳውያኖችም ልንሰጥ አቅደን ነበረ። ነገር ግን አንድ አስፈሪ ክስተት ተከሰተ። ሰማይ የወደቀ ይመስል ነበረ። የመሬት መንቀጥቀጥ የተነሳ ይመስል መሬቱም ተንቀጠቀጠ። ሙሉ ዓለም ሊወድም የተቃረበ መስሎን ነበረ። በመሿለኪያው ውስጥ የኛም ቀብር የተቆፈረ መስሎን ነበረ። ከዛ አስፈሪ ተሞክሮ በኋላ መስራት አቆምን አሉት። ኑዛዜያቸውን ከሰማ በኋላ ሁሉም ነገር ለሱልጣን ኑረዲን ዘንጊ ግልጽ ሆነለት። እነዚህን ከሃዲዎች ለሌሎቹ ምሳሌ በሚሆን መንገድ ለመቅጣት ወሰነ። ሌላ ማንም ሰው የዚህ አይነቱን ተግባር ለመሞከር እንዳይደፍር ለማድረግ ሱልጣኑ ረጅም የእንጨት መድረክ ከመስጊዱ ብዙም ካልራቀ ሰፊ ሜዳ ላይ እንዲገነባ አዘዘ። በመዲናና በዙሪያው ባሉት አካባቢዎች የሚኖሩ ሰዎችም እንዲሰበሰቡ ጥሪ ተደረገ። በቀጠሮ ሰዓት በመቶ ሺዎች የሚቆጠሩ ሰዎች ሜዳው ላይ ተሰበሰቡ። ሱልጣን ኑረዲን ዘንጊ ሁለቱን ወንጀለኞች በሰንሰለት አስይዞ በህዝቡ ፊት አቆማቸው። ከዛም የቀየሱትን እኩይ ሴራ በህዝቡ ፊት አጋለጠ። የተሰበሰበው ሰው ሁሉ በሰማው ነገር በድንጋጤ ክው አለ። የዚህ አይነት እኩይ ሴራ ሊሰራ ይችላል ብሎ ማንም አልገመተም። በከተማቸው ውስጥ የዚህን ያህል ጊዜ ሲደረግ የነበረ መሆኑን አስገረማቸው። ቁጡ ህዝብም ምሳሌያዊ ቅጣት እንዲሰጣቸው ጠየቀ። ሱልጣኑም የሚሰጣቸው ቅጣት ለሁሉም ሰው ምሳሌ ይሆናል አለ። በርካታ እንጨት እንዲሰበሰብ አዘዘ። ከዛም ሁለቱ ሰዎች ከሚቃጠለው የእንጨት መድረክ ስር ተቃጥለው እንዲሞቱ አዘዘ። በአንዳንድ ምንጮች መሰረትም ይህ እሳት ለ11 ቀናቶች ያህል ነዲዶ አልጠፋም ነበረ። ከዛ በኋላ ሱልጣን ኑረዲን ዘንጊ ትልቅ ወጪ አውጥቶ ከ1000 ኪሎ ግራም በላይ የሚመዝን የቀለጠ ሊድ ተጠቅሞ በረውዳው ዙሪያ ትልቅ መከለያን አስገነባ። ማንም ሰው ደፍሮ ሁለተኛ ወደዛ ስፍራ ለመቅረብ እንዳይሞክር የሚያደርግን መከለያ። የዚህ አይነቱን የተባረከ አገልግሎት እንዲሰጥ አላህ ስለመረጠውም አላህን በጥልቀት አመሰገነ። እንደሚባለው ከሆነም ምስጋናውንና ለአላህ ያለውን ታማኝነቱን ለመግለጽ ሲል ለሳምንት የዘለቀ ድግስ ደግሶ አብልቷል። ሱልጣን ኑረዲን ዘንጊ ሲሞትም በኑዛዜው መሰረት የተቀበረው ከነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የተቀበሩበት ቅዱስ ስፍራ አጠገብ ነው። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለሌሎችም አጋሩት። ቻናላችንን ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉ እናመሰግናለን። መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።